እስቲ አንድ ጊዜ ይህን ቪዲዮ ተመልክተን እንመለስ። አጠጡ የሚል መጠጣት ይቻላል? አዎ ይቻላል። ጳውሎስ ይቻላል ካለኛ አይቻልም አንል። ከጳውሎስ በላይ መንፈሳዊ ልንሆን ነው። አልዋሽም። ሰነፍና የቸርች ጥገኛ ለማኝ አይደለም። እንግዲህ የተናገረውን ሰምታችኋል። በእውነቱ በመጽሐፍ ቅዱስ ውስጥ የወይን ጠጅ አትጠጡ የሚል የለም። ምሳሌ 23 ቁጥር 20 የወይን ጠጅ ከሚጠጡ ጋር አትቀመጥ፣ ለስጋም ከሚሳሱ ጋር። መጽሐፍ ቅዱስ እንኳን የወይን ጠጅ አትጠጣ አይደለም ከሚጠጣ ሰው ጋር እንኳን አትቀመጥ ይላል። ኦሪት ዘሌዋውያን ምዕራፍ 10 ቁጥር 9 እንዳትሞቱ ወደ መገናኛው ድንኳን ስትገቡ አንተና ልጆች የወይን ጠጅና የሚያሰክር ነገር ሁሉ አትጠጡ። ይሄ በመጽሐፍ ቅዱስ ውስጥ የለም። መሳፍንት ምዕራፍ 13 ቁጥር 7 እርሱ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማኅፀን ጀምሮ እስኪሞት ድረስ ለእግዚአብሔር የተለየ ናዝራዊ ይሆናልና አሁን የወይን ጠጅ የሚያሰክርም ነገር አትጠጪ፣ ርኩስም ነገር አትቢ አለኝ ብላ ተናገረች። እንኳን ናዝራዊው አይደለም ናዝራዊውን የምትወልድ እናት የወይን ጠጅ እንዳትጠጣ መጽሐፍ ቅዱስ ይናገራል። ይህ ሰው ድፍረቱ በእውነት በጣም ነው የሚገርመኝ። ጳውሎስ ጠጣ ያለው ለምንድን ነው? ለሆድ ህመም። መጽሐፍ ቅዱስ የሚለውን በጥቂቱ ለማሳየት ሞክሬያለሁ። ከዚህ ውጪ ደግሞ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል የመጠጥ ዶክትሪናችን ምንድን ነው የሚለው እንግዲህ በቅርቡ በዚህ ሰው ላይ ኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል የሚሰጠውን መግለጫ እጠብቃለሁ። በጣም ያሳዝነኝ እሱ እንደዚህ በድፍረት የሚናገረው ሰነፍና የቤተ ክርስቲያን ተከፋይ ስላይደለ እንደፈለገ መጽሐፍ ቅዱስን የመናገር መብት እንዳለው ይናገራል። አዝናለሁ። የወይን ጠጅ መጠጣት እንደ እግዚአብሔር ቃል መርከስ ነው። ያረክሳል። የእግዚአብሔርን ቤተ መቅደስ ያረክሳል። ይህንን መልእክት በዋናነት ለማስተላለፍ የፈለኩት የዋሆች እንዲህ አይነቱን ሰው ሰምተው ገደል እንዳይገቡ ነው። ይሄ ቪዲዮ ለሌሎችም እንዲደርስ ሼርና ኮፒ ሊንክ ብታደርጉ ደስ ይለኛል። ተባረኩ።